ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለሁለተኛው ዙር የሰላም ንግግር ለመቀመጥ 5 ቅድመ ሁኔታዎችን አስቀመጠች። ሳውዲ አረቢያ በኢራን ላይ ሚስጥራዊ የአየር ጥቃት መፈጸሟ ተሰማም። ሳውዲ ጦርነቱን ተከትሎ በኢራን ሲደርስባት ለቆየው ጥቃት ምላሿን ለመጀመሪያ ጊዜ ሰጥታለችም ተብሏል። ነገሩ ያልተጠበቀና ብዙዎችን ያስገረመ ሆኗል። በዘገባችን ተይዟል። አሜሪካ በኢራን ጦርነት 39 የጦር አውሮፕላኖችን አታለች ስለመባሉም ተነግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሳውዲ አረቢያ በኢራን ላይ ታሪካዊና ሚስጥራዊ የተባለ የአየር ጥቃት መፈጸሟ ተነገረም። ሳውዲ ጦርነቱን ተከትሎ በኢራን ሲደርስባት ለቆየው ጥቃት ለመጀመሪያ ጊዜ ምላሿን ሰጥታለችም ተብሏል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ በኢራን ግዛት ላይ ቀጥተኛ የአየር ጥቃት መፈጸሟን የተለያዩ ዓለም አቀፍ መገናኛ ብዙሃን አስነብበዋል። ሮይተርስ እንደዘገበው ከሆነ ድርጊቱ በሁለቱ ቀጠና ተቀናቃኝ ሀገራት መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው የሚችል ክስተት ሆኗልም ብሏል። ጥቃቱ የተፈጸመው ባለፈው መጋቢት ወር መጨረሻ ላይ እንደነበርም ዘገባው አስታውሷል። የሳውዲ አረቢያ ንጉሳዊ የአየር ኃይል ጥቃቱን በቀጥታ ስለ መምራቱም ታውቋል። ሳውዲ ይህንን እርምጃ የወሰደችው በአሁኑ ወቅት በመካከለኛው ምስራቅ እየተደረገ ያለውን ጦርነት ተከትሎ በራሷ ግዛት ላይ ለደረሱ ጥቃቶች ምላሽ ለመስጠት መሆኑ ተመላክቷል። ጥቃቱ እስካሁን ድረስ በከፍተኛ ሚስጥር ተይዞ የቆየ ሲሆን በኢራን ውስጥ የትኞቹ ስፍራዎች ኢላማ እንደተደረጉና የደረሰው ጉዳት መጠን እስካሁን በግልጽ አልተነገረም። የሀገሪቱ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ጥቃቱ መፈጸሙን በቀጥታ ከማረጋገጥ ተቆጥቧል። የቴህራን መንግስት እስካሁን ድረስ በጉዳዩ ላይ የሰጠው ይፋዊ መግለጫም የለም። ይህ ጥቃት ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ በኢራን ምድር ላይ በቀጥታ የፈጸመችው ወታደራዊ እርምጃ እንደሆነ ተነግሯል። በቀጠናው ያለው የኃይል ሚዛንና የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተገምቷል። ኢራን ለሁለተኛው ዙር የሰላም ንግግር ለመቀመጥ 5 ቅድመ ሁኔታዎችን አስቀመጠች። ኢራን ከአሜሪካ ጋር ለሁለተኛ ዙር ድርድር ከመቀመጧ በፊት መተማመኛ እንዲሆኑኝ የምፈልጋቸው ቅድመ ሁኔታዎች ካልተሟሉ ድርድር ውስጥ አልገባም ስትል ይፋ አድርጋለች። የሀገሪቱ የዜና ወኪል ፋርስ እንደዘገበው ከሆነም ቴህራን ለፓኪስታን አደራዳሪዎች ያሳወቀቻቸው 5 ዋስትናዎች በሁሉም ግንባሮች በተለይም በሊባኖስ ያለው ጦርነት እንዲቆም፣ በኢራን ላይ የተጣሉ ማዕቀቦች እንዲነሱ፣ በውጭ ሀገር የታገዱ የኢራን ሀብቶች እንዲለቀቁ፣ በጦርነቱ ለደረሰው ጉዳት ካሳ እንዲከፈልና በሆርሙዝ ወሽመጥ ላይ ያላት የሉዓላዊነት መብት እውቅና እንዲሰጠው ጠይቃለች ነው የተባለው። ኢራን እነዚህን ቅድመ ሁኔታዎች ያቀረበችው አሜሪካ ካቀረበችው የ14 ነጥብ የሰላም ሀሳብ በኋላ ነው። ቴህራን የአሜሪካውን ሀሳብ አንድ ወገንን ብቻ የሚጠቅም ስትል የገለጸችው ሲሆን አሜሪካ በጦር ሜዳ ያላገኘችውን ድል በድርድር ለማግኘት እየሞከረች ነው በሚል አንስታለች። በተጨማሪም በአረብ ባህር ላይ የቀጠለው የአሜሪካ የባህር ላይ እገዳም አለመተማመኑን ይበልጥ እንዳባባሰው አንስታለች። ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ከመጓዛቸው በፊት በሰጡት መግለጫ ከቻይናው ፕሬዝዳንት ሺጂንፒንግ ጋር ስለ ኢራን ጦርነት እንደሚወያዩ ቢገልጹም የቻይና እርዳታ ግን አያስፈልገንም ብለዋል። ትራምፕ አክለውም ጦርነቱን በሰላምም ይሁን በሌላ መንገድ እናሸንፋለን ብለዋል። ኢራን አሁን የሰጠችውን ምላሽም ፍጹም ተቀባይነት የሌለው በማለት ውድቅ ማድረጋቸው ይታወቃል። አሜሪካና እስራኤል በኢራን ላይ ጥቃት ሲሰነዝሩ ኢራንም የአጸፋ እርምጃ በመውሰድ የሆርሙዝ ወሽመጥን ዘግታ መቀጠሏ ይታወቃል። ምንም እንኳን የተደረሰው የተኩስ አቁም ስምምነቱ ለጊዜው ቢራዘምም እስካሁን ድረስ ዘላቂ መፍትሄ ሊያመጣ የሚችል ድርድር ላይ ግን አልተደረሰም። አሜሪካ በኢራኑ ጦርነት 39 የጦር አውሮፕላኖቿን አታለች ተባለም። አሜሪካ ከኢራን ጋር በገባችበት በዚህ ጦርነት እስካሁን 39 የሚደርሱ የጦር አውሮፕላኖቿን ማጣቷን አንድ የአሜሪካ ሕግ መወሰኛ ምክር ቤት አባል ገልጸዋል። ዲሞክራት የሆኑት የኮንግረስ አባል ኤድ ኬዝ እንደተናገሩት አሜሪካ ፌብሩዋሪ 28 ቀን በኢራን ላይ ጥቃት ከጀመረችበት ጊዜ አንስቶ እነዚህን አውሮፕላኖች አታለች ብለዋል። ኬዝ ይህንን መረጃ ይፋ ያደረጉት በሴኔቱ
ልዩ ኮሚቴ ችሎት ላይ የፔንታጎን ዋና የፋይናንስ ኦፊሰር በጦርነቱ የደረሰውን ጉዳት መጠን በሚመለከት ጥያቄ በቀረበላቸው ወቅት ነው። ዘዋር ዞን ባወጣው ዘገባ መሰረት ወደ 39 የሚጠጉ አውሮፕላኖችን አተናልም ብለዋል። ፕሬዚዳንት ትራምፕ ከፕሬዚዳንት ሺ ጂንፒንግ ጋር ለመወያየት ወደ ቤጂንግ ገብተዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ትኩረት የተሰጠውን ጉብኝት ለማድረግ ነው ቤጂንግ የገቡት። ፕሬዚዳንቱ ከቻይና አቻቸው ሺ ጂንፒንግ ጋር በንግድ ጉዳዮች ላይ ትኩረት አድርገው እንደሚወያዩም ይጠበቃል። ስለ ኢራን ጉዳይም ረጅም ውይይት ያደርጋሉ ተብሎ ተጠብቋል። ይህ ጉባኤ እየተካሄደ ያለው በኢራን ዙሪያ ያለው የጦርነት ውጥረት እየተባባሰ በመጣበት በዚህ ሰዓት ነው። ቴህራን ዋሽንግተንና እስራኤል ለጭካኔ ድርጊቶች ሰበብ እየፈጠሩ ነው ስትል ስትከስ፣ ትራምፕ በበኩላቸው ግጭቱ በሰላማዊ መንገድ ወይም በሌላ ማለቁ አይቀርም በማለት አቋማቸውን አንጸባርቀዋል። ይህ ጉብኝት ፕሬዚዳንት ትራምፕ ከ2017 በኋላ ወደ ቻይና ያደረጉት የመጀመሪያው ጉብኝት ሲሆን ውይይቶቹም በንግድ፣ በታይዋን፣ በአርቲፊሻል ኢንተለጀንስ እና በዩናይትድ ስቴትስ እስራኤልና ኢራን መካከል ባለው ጦርነት ላይ ያተኩራልም ተብሏል። በሌላ በኩል ኩዌት ጥቃቶችን ለመፈጸም አቅደዋል የተባሉ 4 የኢራን እስላማዊ አብዮታዊ ዘብ አባላትን በቁጥጥር ስር መዋሏን ይፋ አድርጋለች። በተመሳሳይ ኳታር ቴህራን የሆርሙዝ መጠን እንደ ጦር መሳሪያ በመጠቀም የባህረ ሰላጤው ሀገራትን ለማስፈራራት እየተጠቀመችበት ነው ስትልም ክሷን አሰምታለች። በዚህም ሳቢያ ለዓለም ወሳኝ የሆኑ የኢነርጂ አቅርቦቶች መስተጓጎል ገጥሟቸዋልም ብላለች። የአሜሪካ የስለላ መረጃ ኢራን ሰፊ የሚሳኤል አቅም እንዳላት ማሳየቱ ተነገረም። የኢራን ጦር ፈራርሷል በሚል በትራምፕ አስተዳደር በተደጋጋሚ የሚነገረውን መረጃ የሚቃረንና ቴህራን አሁንም ከፍተኛ የሚሳኤል አቅም እንዳላት የሚያሳዩ በሚስጥር የተያዙ የአሜሪካ የስለላ ግምገማዎች መውጣታቸውን መገናኛ ብዙሃን አስነብበዋል። ኒውዮርክ ታይምስ እንዳስነበበው ከሆነ በግንቦት ወር መጀመሪያ ላይ የተገኙ የስለላ መረጃዎች እንደሚያሳዩት ኢራን በሆርሙዝ የባህር ሰርጥ አቅራቢያ ከሚገኙ 33 የሚሳኤል ጣቢያዎች ውስጥ የ30ኛውን ኦፕሬሽናል አገልግሎት ዳግም ማግኘት ችላለች። ግምገማውን በቅርበት የሚያውቁ ሰዎችን ጠቅሶ ጋዜጣው እንደጻፈው ኢራን አሁንም ከጦርነቱ በፊት የነበራትን የሚሳኤል ክምችትና ተንቀሳቃሽ ማስወንጨፊያዎችን በግምት 70 በመቶ ያህሉን እንደያዘች ትገኛለችም ብሏል። በተጨማሪም ግምገማው እንዳመላክተው በአገር አቀፍ ደረጃ ከሚገኙት የኢራን የምድር ውስጥ የሚሳኤል ማከማቻና ማስወንጨፊያ ተቋማት መካከል ወደ 90 በመቶ የሚጠጉት አሁን ላይ በከፊል ወይም ሙሉ በሙሉ ስራ ጀምረዋል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ እንደተናገሩት የኢራን መንግስት ያለው እውነታ ቀጣይነት እንደሌለው ያውቃል። እንዲሁም ኢራን ወታደራዊ አቅሟን መልሳ ገንብታለች ብሎ የሚያስብ ሰው ወይ የተሳሳተ ነው፣ አለዚያም ለኢራን እስላማዊ አብዮታዊ ዘብ ልሳን ነው ብለዋል። አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት ከሰነዘሩ በኋላ ቀጠናዊ ውጥረቱ ተባብሶ ቀጥሏል። ይህም ቴህራን በእስራኤልና በባህረ ሰላጤው የአሜሪካ ወዳጆች ላይ የአጸፋ እርምጃ እንድትወስድ እንዲሁም የሆርሙዝ የባህር ሰርጥ እንዲዘጋ ምክንያትም ሆኗል። በፓኪስታን አደራዳሪነት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት በመጋቢት ወር መደረሱም ይታወሳል። ሆኖም በኢስላማባድ የተደረጉት ተከታታይ ንግግሮች ዘላቂ ስምምነት ላይ መድረስ አልቻሉም። የተኩስ አቁም ስምምነቱ ቆይቶ በትራምፕ ላልተወሰነ ጊዜ እንዲራዘም መደረጉም ይታወቃል። ከዚያን ጊዜ ጀምሮ ኢስላማባድ የተቋረጠውን ዲፕሎማሲያዊ ጥረት ለማደስ እየጣረች ትገኛለች። ሆኖም ፕሬዝዳንት ትራምፕ ጦርነቱን በዘላቂነት ለማቆም አሜሪካ ላቀረበችው የሰላም ሐሳብ ኢራን የሰጠችውን የቅርብ ጊዜ ምላሽ ፈጽሞ ተቀባይነት የሌለው በማለት ውድቅ ማድረጋቸው ይታወሳል። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።